ሰላም ዛሬ ደግሞ የምንቀጥለው ከባለፈው የሚቀጥለውን ፓርት ይሆናል። ባለፈው ያየነው ሪላቲቭ ማክሲመም እና ሚኒመም ቫልዩ እንዴት እንደሚሆን አይተናል። አራት ኬዝ አሉት። እነሱን ኬዞችን በደንብ ለማንበብ ሞክሩ። ዛሬ ደግሞ የምናየው አብሶሉት ማክሲመም ቫልዩ እና አብሶሉት ሚኒመም ቫልዩ ሲሆን ነው። የባለፈው ያየነው ሪላቲቭ ማክሲመም ሪላቲቭ ሚኒመም ነው። ዛሬ ደግሞ አብሶሉት ማክሲመም እና አብሶሉት ሚኒመም። እዛ ኬዙ ምን ነው አፓይሯ ላይ ያለው አብሶሉት ማንና አብሶሉት ቫልዩ ስንፈልግ መጀመሪያ ክሪቲካል ነምበር ከፈለግን በኋላ የዛ ክሪቲካል ነምበሮቹ እና ደግሞ አት ዘ ኢንድ ፖይንት ላይ ያሉ ዩኒታችንን እነሱን ተከተን ዋና ፈንክሽን ላይ ቁጥር ካመጣን ያው ትልቅ ቁጥር ካለው አብሶሉት ማክሲመም ነው፣ ትንሽ ደግሞ ካለው አብሶሉት ሚኒመም ነው። ሐሳቡ ያው ነው። ከዚህ ጋር ሐሳቡ ትርያ ሐሳብ ያለው ሐሳባቸው አንድ አይነት ነው። ግን ትንሽ እዚህ ጋር ትንሽ ለየት የሚያደርገው ምን ነው? ያው ትንሽ እዚህ ጋር ኢንድ ቦታዎች በጣም በበዙ ሰዓት እዚህ ጋርም ትንሽ ጥያቄው ሊሰበሰብ ይችላል እና በጣም ሰዓት አስተውሎ መስራት ነው የሚያስፈልገው። ይሄ ፓርት ምን ነው? ሶስት ኬዝ አለው። መጀመሪያ አብሶሉት ማክሲመም እና አብሶሉት ሚኒመም የሚለው ቫልዩ። እሺ አብሶሉት ማክሲመም ኤንድ አብሶሉት ሚኒመም ቫልዩ። ይሄ ፓርት ነው የምናየው። ይሄ ፓርት መጀመሪያ የምናደርገው ምን ነው? ፈርስት ክሪቲካል ነምበር እንፈልጋለን። መጀመሪያ ክሪቲካል ነምበር እንፈልግ ነው ፋይንድ። ሰከንድ ደግሞ እዚህ ጋር ምን እናደርጋለን? የመጀመሪያው ፓርት ክሪቲካል ነምበር እንፈልጋለን። ከዛ ደግሞ ቀጣው ፓርት ምን ነው? አይደንቲፋይ ዘ ሰግመንት ኦፍ ዘ አይደንቲፋይ ዘ ሰግመንት ኦፍ ዘ ኢንድ ኢንተርቫል። ከዛ ሰርድ ማድረጋለን ኢቫሉዌት ማድረግ ነው። ኢቫሉዌት ማድረግ ማለት ክሪቲካል ነምበራችን እዛ ቫልዩ ላይ እየተካን ላርጅ ቫልዩ ያለው ማክሲመም ቫልዩ ያለው ስሞል ቫልዩ ደግሞ ያለው ሚኒመም ቫልዩ ያለው ብለን ያው መስራት ነው። ይሄኛው ከኛው ትንሽ ሲምፕል ነው። በደንብ መካተል ሞክሩ። እዚህ ጋር ይሄኛውን ፓርት በኤግዛምፕል ነው። ይሄ ፓርት እዚህ ጋር በኤግዛምፕል ስናየው 3x ስኩዌር ፕላስ y ኪዩብ ፕላስ 3 ይሄ ፈንክሽን አለ f of x y ማለት ነው። ከዛ ይሄ ፓርት ኢንድ ፖይንት ይኖረዋል 0 ኮማ ሌዛን x ሌዛን ኦር ኢኳል 2 ኤንድ y ደግሞ 1 ሌዛን ኦር ኢኳል y ሌዛን ኦር ኢኳል 3 ቢሆን ይሄን ኤግዛምፕል ስንሰራ መጀመሪያ fx ነው የምንፈልገው። fx እንፈልጋለን፣ fy እንፈልጋለን። fx ን 0 እና አንድ ፋይን የሚያደርጉ ቁጥሮች የዚህ ክሪቲካል ነምበር ናቸው። መጀመሪያ ክሪቲካል ነምበር ነው የምንፈልገው። ክሪቲካል ነምበር ደግሞ ለመፈለግ ይሄን ፈንክሽን ድራይቭ ማድረግ ያስፈልጋል። ስለዚህ fx እዚህ ጋር ይሄ ድራይቭ ሲሆን 3x ይቀራል። እዚህ ጋር 3 ነው የሚያደርገው 6x ይቀራል። ለምን? ይሄ ድራይቭ ሲሆን ከዛ ይሄ ምን ፓርት 0 ነው፣ ይሄ ፓርት 0 ነው። ጨረሰ። ከዛ ይሄን ፓርት 0 የሚያደርገው ምን ነው? 0 ነው። x ኢኳልስ ቱ 0 ጨረሰን። እዚህ ጋር የሰው ጋር ምን ነው? 0 ነው። አለቀ። ከዛ ቀጣው ደግሞ እዚህ ጋር ምን ነው? fy ነው። fy እዚህ ጋር ይሆናል ማለት ነው 6 እቺ ጋር እዚህ ጋር መተን ይሄ ፓርት ምን ነው የሚሆነው? ለዋይ ስንሰራ የኤክስ ቫልዩ ምን ነው? ቁጥር ነው። ስለዚህ ቁጥር ከሆነ ደግሞ ድራይቭ ሲሆን 0 ነው የሚሆነው። እዚህ ጋርም 3 እዚህ ጋር ምን ነው? ቁጥር ነው። ድራይቭ ሲሆን 0 ነው የሚሆነው። ስለዚህ y ኪው ነው የሚቀረን። y ኪው እዛ ድራይቭ ሲሆን ማለት ነው 3y ስኩዌር ይሆናል። 3y ስኩዌር ይሆናል። ስለዚህ ይሄን ፓርት ደግሞ እዚህ ጋር 0 የሚያደርገው ምን ነው ስንል y ኢኳልስ ቱ 0 ነው። ጨረስን። እዚህ ጋር ይሄ እዚህ ላይ አንድ ፋይንድ የሚያደርገው ቁጥር የለም። እዚህ ጋር አንድ ፋይንድ የሚያደርገው ቁጥር የለም። እዚህ ጋር ክሪቲካል ነምበራችን እዚህ ጋር ምን ኮማ ማለት ነው የኤፍ ኦፍ ኤክስ ኮማ ዋይ ክሪቲካል ነምበር 0,0 ናቸው። እዚህ ጋር ጨረስን። ይሄ ፓርት ነው። እዛ ጋር ቀርታ እኛን ፓርት 0 እንበላት። ስለዚህ መጀመሪያ እዚህ ጋር መተን ይሄ ፓርት 0,0 እዚህ ፓርት ውስጥ አለው የሚለው 0 ኤክስ አለች እንዴ? አዎ አለች። ዋይስ ኤክስ ውስጥ አለች። ስለዚህ ክሪቲካል ነምበራችን 0,0 ነው። ጨረስን። በቃ የዚህ ፓርት አልቋል። ከዛ ይሄን ፓርት ካደረግን በኋላ እዚህ ጋር ደግሞ አራት ኬዝ አለን። 0 ሲሆን 2 ሲሆን 0 ሲሆን 3 ሲሆን የኤክስ ቫልዩ 0 ሲሆን የዋይ ቫልዩ እዚህ ጋር እናያለን። የኤክስ ቫልዩ እዚህ ጋር 2 ሲሆን የዋይ ቫልዩ እናያለን። የዋይ ቫልዩ እዚህ ጋር 0 ሲሆን የኤክስ ቫልዩ እናያለን። የዋይ ቫልዩ 3 ሲሆን የኤክስ ቫልዩ እዚህ ጋር እናያለን። እዚህ ጋር አራት ኬዝ አለን። የእያንዳንዱ ኬዝ በስርዓት ለማየት እንሞክራለን። እዚህ ጋር ስቴፑ ያው አንድ አይነት ነው። ምንም ስቴፕ የለው። እዚህ ጋር መጀመሪያ ጊቭን እንትናችን 0,0 ነው ክሪቲካል ነምበር ማለት ነው። ይሄ ክሪቲካል ነምበር ደግሞ እዚህ ጋር በዚህ ኢንተርቫል ውስጥ አለ። ስለዚህ እዚህ ኢንተርቫል ውስጥ ካለ ይሄ ክሪቲካል ነምበር አለ ማለት ነው። ስለዚህ ኬዛችንን እንፈልግ።
መጀመሪያ ኬዟን እዚህ ጋር ነው የሚለው ኬዟን ኤክስ ኢኳልስ ቱ 0 ዋይ ዘ ይሆናል ማለት ነው። ዋይን እንፈልጋለን ወይንም ኤፍ ኮማ 0 ኤፍ ኮማ ኤፍ ኢንቱ 0 ኮማ ዋይ የኤክስ ዋጋ 0 ሲሆን እዚህ ጋር ዋይ ስንት ነው የሚለውን እናያለን። ሶ መጀመሪያ እዚህ ጋር የኤክስን ቫልዩ እናያለን ማለት ነው። የኤክስ ቫልዩ እዚህ ጋር አሁን 0 ነው። ስለዚህ እዚህ ጋር አሁን እኛ ዋይን ስናይ እዚህ ጋር እንምጣ። መጀመሪያ ፈንክሽናችን እዚህ ጋር ምን ነው የሚለው ፈንክሽናችን የመጀመሪያ ኤፍ ይሄ ፈንክሽናችን እዚህ ጋር ይሄው አለ ኤፍ ኦፍ ኤክስ ኮማ ዋይ ኢኳልስ ቱ 3x ስኩዌር ፕላስ ዋይ ስኩዌር ፕላስ 3 ዋይ ኪዩብ ይርታ እቺ ዋይ ኪዩብ ነች። ከዛ እዚህ ጋር መተን ለኤክስ ቦታ ምን ሰዓለ 0 ሰጠዋለን። ይሄ ፓርት 0 የሚሆነው ስለዚህ እዚህ ጋር መተን የኛን ፓርት ድራይቭ እናድርገው። ይሄ ፓርት ድራይቭ ሲሆን ዘው ነው የሚሆነው ኤፍ ኦፍ 0 ኮማ ዋይ ምን ሆነ ነው 3y ስኩዌር ነው የሚቀረን። ይሄን ፓርት ደግሞ 0 የሚያደርገው ምን ነው 0 ነው። ሶ ስለዚህ የዚህ ምን ነው የኤክስ ቫልዩ 0 ሲሆን ዋይ ዛስ ነው ማለት ነው 0 ነው። እዚህ ጋር ማለት ነው 0 ኮማ 0 ቀረ። እሺ ኢምፖርት ያዙልኝ ከዚህ ጋር አንድ አይነት ነው ለውጥ የለውም። እሺ ይሄ ኬዟል ይሄ ኬዟን ነው። እዛ ኬስቱ ደግሞ እዛ ስናይ እዚህ ጋር ማለት ኬስቱ ደግሞ እዛ ስናይ ኤክስ ኢኳልስ ቱ 2 ሲሆን የኤክስ ቫልዩ 2 ሲሆን እዚህ ጋር ዋይ ደግሞ እዛ ስንት ይሆናል ነው የኤክስ ቫልዩ 2 ሲሆን ዋይ እዚህ ጋር ስንት ይሆናል። ስለዚህ እዚህ ጋር መተን ኤፍ ኦፍ 2 ኮማ ዋይ ማለት ነው። ስለዚህ ይሄ ፈንክሽን አለ አይደል መጀመሪያ ይሄ ፈንክሽን አለ መጀመሪያ እዚህ ጋር ይሄ ፈንክሽን አለ ከዚህ ፈንክሽን እዚህ ፈንክሽን ውስጥ መተን ለኤክስ ቦታ ትሰጠዋለን። እዚህ ጋር እንኳን ማለት ነው 12 ይሆናል 12 ፕላስ ዋይ ኪዩብ ፕላስ 3 ነው የሚቀረን። ስለዚህ ይሄ ፓርት ድራይቭ ሲሆን 0 ነው። ይሄን ፓርት ድራይቭ ሲሆን 0 ነው። እዚህ ጋር ምን ቀረ ማለት ነው 3y ስኩዌር ቀረ ማለት ነው። 3f ኢንቱ 2 ኮማ y እንኳን ይሄ ድራይቭ ሲሆን 3y ስኩዌር ቀረ። እዚህ ጋር ደግሞ ይሄን ፓርት 0 የሚያደርገው ምን ነው 0 ነው። አሁንም እዚህ ጋር የኤክስ ቫልዩ 2 ሲሆንና የዋይ ቫልዩ 0 ሲሆን አገኘ 2 ኮማ 0 አገኘ። ይሄን ፓርት ያዙልኝ ይሄን ፓርት ያዙ ይሄ ጋር ይሄን ፓርት አግኝተናል። ይሄ ጋር ደግሞ ይሄን ፓርት አግኝተናል። ቀጣው ደግሞ እዚህ ጋር ነው ደግሞ እዚህ ጋር ቀጣው ፓርታችን እዚህ ጋር ነው የሚሆነው ኬስሪ ማለት ነው። እዚህ ጋር ኬስሪን እዚህ ጋር ያለውን ኬስሪን እዚህ ጋር እሺ ቀጣው ደግሞ እዚህ ጋር ማለት ኬዟንን አየን ኬስቱ አየን። እዚህ ጋር ደግሞ ኬስሪን አሁን ስናይ ይሄ ኬዟን ነው ይሄ ኬስቱ አይተናል። እዛ ኬስሪ ደግሞ እዛ ስናይ አሁን እዚህ ጋር ነው የሚሆነው ዋይ ኢኳልስ ቱ 0 ሲሆን አሁን እዚህ ጋር የምናየው ምን ነው ኢንተርቫላችንን ነው የምናየው። ጊቨናችን ኢንተርቫላችን መጀመሪያ ነበረ እሱን ነው አሁን እዚህ ጋር የምንሰራው ሌላ ነገር የለውም። መጀመሪያ ኤፍ እዚህ ጋር ይሄ ማለት ነው ኤፍ ኤክስ ኮማ 0 ማለት ነው የዋይ ቫልዩ 0 ሲሆን የዋይ ቫልዩ ጋር 0 ሲሆን ፈንክሽን ሶስተን መተካት ነው። ይሄ ፈንክሽን ነበረ መጀመሪያ እዚህ ጋር የዋይ ቫልዩ እዚህ ጋር 0 ነው። ስለዚህ ኤፍ ኦፍ ኤክስ ኮማ 0 3x ስኩዌር ፕላስ ዋይ ኪዩብ ፕላስ 3 ያለ ፈንክሽን መጀመሪያ የዚህ የዋይ ቫልዩ እዚህ ጋር 0 ሲሆን ማለት ነው የዋይ ቫልዩ 0 ሲሆን ይሄ ጋር 0 የሚሆነው እዚህ ጋር ይሄን ድራይቭ አድርጉት። ይሄ ድራይቭ ሲሆን ምን ቀረ ማለት ነው 6x ቀረ። ይሄ ድራይቭ ሲሆን 0 የሚሆነው ስለዚህ እዚህ ጋር ይሄን ፓርት 0 የሚያደርገው ማለት ነው 0 ነው። ስለዚህ እዚህ ጋር ማገኝ ማለት ነው የኤክስ ቫልዩ 0 ሲሆን ዋይ ዛስ ነው 0 ነው። ይሄን አግኝተን አጨረስን። ቀጣው ደግሞ እዚህ ጋር ማለት ነው ኬዝ 4 ነው። ኬዝ 4 ደግሞ የዋይ ቫልዩ ስንት ሲሆን እዚህ ጋር ጊቨናችን ለመተማ ያ ብቻ ነው። እዚህ ጋር መጀመሪያ ይሄው ጊቨናችን አለ ይሄን ነው የምንሰራው ሌላ ነገር አዲስ ጋር እንሰራ። መጀመሪያ እዚህ ጋር የዋይ ቫልዩ እዚህ ጋር 3 ሲሆን ኤክስ ደግሞ ስንት ብሎን እናያለን ማለት ነው። ዋይ እዚህ ጋር 3 ሲሆን ኤክስ ዛስ ስንት ነው ማለት ነው ኤፍ ኦፍ ኤክስ ኮማ 3 ማለት ነው እዚህ ጋር የምናየው። ስለዚህ ፈንክሽን መስለን በዋይ ቫልዩ እዚህ ጋር ማን ተካለ 3 እንተካለን። ስለዚህ 3x ስኩዌር ፕላስ 3 ዘ ሆል ኪዩብ ፕላስ 3 ነበረ። ስለዚህ ይሄ ምን ሆነ ማለት ነው 27 ሲደመር 3 ይሄ ፓርት ድራይቭ ሲሆን 0 የሚሆነው ለውጥ የለውም። ስለዚህ ዘመን አለ ማለት ነው 3x ስኩዌር ይሄ ድራይቭ አጉልኝ ለማ ድራይቭ ሲሆን ጋር ምን ማለት ነው 6x አለ ቢዛም ይቀራል ፕላስ 0 ድራይቭ ሲሆን እዚህ ጋር ደግሞ ይሄን ፓርት ደግሞ 0 የሚያደርገው ፓርት ምን ነው 0 ነው። ስለዚህ እዚህ ጋር ማለት ነው 3 ኮማ 0 አገኘ ማለት ነው። ይቅርታ 0 ኮማ 3 ምን አገኘው ይሄን ፓርት አገኘን። ስለዚህ እዚህ ጋር ማለት ነው
4 ፖይንት አገኘን ማለት ነው። እዚህ ጋር የመጀመሪያው ኬዟ ላይ ምን አገኘን ማለት ነው 0.0 አገኘን። ኬዟ ላይ ኬስ2 ደግሞ ምን አገኘን ማለት ነው 2.0 አገኘን። ኬስ3 ደግሞ እዚህ ጋር ምን አገኘን ማለት ነው 0.0 አገኘን። ኬስ4 0.3 አገኘን። ይሄን ፓርት አገኘን። 4 ፓርት አገኘን። ከዛ ኢንተርቫላችን ደግሞ እዚህ ጋር ምን ነበረ ክሪቲካል ነምበራችን ዋናው እዚህ ጋር 0.0 ያለችን። ስለዚህ እዚህ ጋር መተን ይሄን ካደረግን በኋላ ይሄ የኬዝ1 የኬዝ2 የኬዝ3 እና የኬዝ4 ነው። ይሄ ኬዝ1 ኬዝ2 ኬዝ3 እና ኬዝ4 ነው። ከዛ የራሱ ደግሞ የክሪቲካል ነምበር ደግሞ አለን 0.0። ስለዚህ ይሄ ፓርት ማለት ይሄና ተማሳይ ናቸው። ስለዚህ የኛ ምን ተካው ማለት ነው 0.0 እንተካለን መጀመሪያ። ከዛ 2.0 እንተካለን። ከዛ ደግሞ ጣሙ ነው 0.3 እንተካለን። አማራ ለምን ተካው ዋና ፈንክሽን ላይ ፈንክሽኑ ነው f of x, y ምን ነው የሚለው ማለት ነው 3x² + y³ + 3 ነው የሚለው። እዚህ ላይ መተን በየተራ እየተካን ትልቅ ቫልዩ ያገኘንበትን ቫልዩ ትልቅ የሆነ ትንሽ የሆነው አብሶሉት ሚኒመም ነው፣ ትልቅ የሆነው አብሶሉት ማክሲመም ነው። ስለዚህ እንተካ መጀመሪያ 0 እንተካ። እዚህ ጋር 0 ተኩ፣ እዚህ ጋር 0 ተኩ ምን ኮለ ማለት ኤፍ ኤክስ ወይ እዚህ ጋር 0 ሲገባ ምን ኮለ ማለት ነው 3 የሚቀረው ኤክስ ላይም ዋይ ላይም 0 ሲገባ ይሄ ፓርት 0 ሆነ ሲጠራ ማለት ነው እዚህ ጋር 3 ቀረ ማለት ነው። ስለዚህ እዚህ ጋር ደግሞ ድጋሚ ደግሞ ቱን ተካ ደግሞ ለኤክስ ላይ ቱን ተካ፣ ለዋይ ደግሞ እዚህ ጋር 0 ተካ፣ ይሄ ፓርት 0 የሚሆነው። ስለዚህ እዚህ ጋር ከተካን በኋላ ለዋይ 0 ተካ፣ ይሄ ፓርት 0 የሚሆነው። ስለዚህ ለኤክስ ደግሞ እዛን ተካለ ቱን ተካለ 2 ዘ ፓወር ኦፍ 2 4 ነው የሚሆነው። 4 ታይምስ 3 12 እዚህ ጋር 12 አገኘን ጨረስን። እዚህ ጋር ደግሞ መተን ደግሞ ለኤክስ እዚህ ጋር 0 እንተካለን፣ ለዋይ ደግሞ 3 እንተካለን። ስለዚህ ይሄ ፓርት 0 ይሆንና እዚህ ጋር 3 ተካሰለ ማለት ነው 3 ዘ ፓወር ኦፍ 3 27 ሲደመር 3 30። ስለዚህ የኛ አወር አብሶሉት ማክሲመም ቫልዩ ኢዝ 13 አት ኢንድ ፖይንት 0.3 ላይ አግኝተናል ማለት ነው። ከዛ ቀጠሎ ምን ነው እዚህ ጋር አወር አብሶሉት ሚኒመም ቫልዩዋችን ስንት ነው ማለት ነው ኢዝ 3 አት ዘ ፖይንት 0.0 ላይ ሚኒመም ቫልዩ አለን፣ 0.3 ላይ ማክሲመም ቫልዩ አለን። ሐሳቡ እዚህ ጋር ምን ለውጥ የለውም። መጀመሪያ እዚህ ጋር ያደረግነው እኛ ምንም ማለት ስቴፑ ያው ግልጽ የሆነ ነገር ነው። መጀመሪያ ክሪቲካል ነምበር እንፈልጋለን። ከዛ ክሪቲካል ነምበር ከፈለግን በኋላ አይደንቲፋይ ዘ ሰግመንት ኦፍ ዘ ኢንድ ኢንተርቫል ነው የሚላል። ኢንተርቫል ማለት የኤክስ ኢንተርቫል 0 እና 2 ነበረ፣ በ0 እና በ2 ነው። ከዛ የዋይ ደግሞ የ0 እና 3 ነበረ። መጀመሪያ ክሪቲካል ነምበር ከፈለግን በኋላ ክሪቲካል ነምበር በዙ ውስጥ ነው የሚለውን ማየት ነው። 0.0 ደግሞ በዙ ውስጥ ነው። ስለዚህ ይሄኛው 0.0 ክሪቲካል ነምበር መሆን ይችላል። ግን ክሪቲካል ነምበራችን በዙ ውስጥ ባይሆን ይሄ ነገር ሪጀክት ይደረግ ነበር ወይንም ሊቭ ይደረግ ነበር፣ በቃ ይወጣ ነበር በዙ ውስጥ ባይገኝ። ግን ይሄ 0.0 በውስጥ ስለሚገኝ ምንም ነገር አንነካም። ስለዚህ ካደረግን በኋላ መጀመሪያ ኬዟን እያለን የኤክስ ቫልዩ 0 ሲሆን ዋይ ስንት ነው እንፈልጋለን። የኤክስ ቫልዩ ደግሞ እዛ 2 ሲሆን ዋይ ስንት ነው እንፈልጋለን። እዚህ ጋር ደግሞ ተነው እዚህ ጋር ዋይ ደግሞ እዚህ ጋር 0 ሲሆን ኤክስ ስንት ነው እንፈልጋለን። ዋይ ደግሞ እዛ 3 ሲሆን ኤክስ ስንት ነው እንፈልጋለን። እዚህ ላይ ዋና ፋንክሽን ላይ እዚህ ላይ እየመጣን እየተካማ ነው። ከዛ በኋላ ይሄን ካደረግን በኋላ ያገኘነው እዚህ ያገኘነው ክሪቲካል ነምበርና እቺ ክሪቲካል ነምበር እዚህ ላይ ፈንክሽን ላይ ታገኘን በኋላ ኢቫሉዌት ማድረግ ነው። ትልቁ ቫልዩ ያለው አብሶሉት ቫልዩ አለው፣ አብሶሉት ማክሲመም ቫልዩ አለው፣ ትንሽ ደግሞ ያለው አብሶሉት ሚኒመም ቫልዩ አለው በሚለው እናያለን ማለት ነው። በሚቀጥለው ቪዲዮ ደግሞ የተለያዩ ጥያቄዎችን እንሰራለን። ለዛሬ ሰላም ይቆያል። አመሰግናለሁ።